ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራባቲው ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን እንግዲህ በእሁድ ገጾቻችን የምንመለከተው ከዚህ ቀደም ብሎ በቼልሲ ዙሪያ ሰፋ ላሉ ደቂቃዎች የነ ጂሚ ቦያጊተን ትናንት ምሽት የተጠናቀቀውን ዝውውር እንዲሁም ቼልሲ በቀጣይ እነማንን አስቧል በተለይ ከኒውካስል ዩናይትድ ጆአው ፔድሮን ለመንጠቅ ከየትኛውም ጊዜ በላይ መቃረቡንና ከብራይተን ጋር ይፋዊ ድርድር ያለፉትን ቀናት ማድረጉን ከኒውካስል በተሻለ ሁኔታ ክፍያ ለመፈጸም ቼልሲ ዝግጁ መሆኑንና የተጫዋቹን ፍቃድ ማግኘቱን ከዚህ ፕሮግራም ቀደም ብሎ አነሳን። በዚህኛው ፕሮግራማችን እንግዲህ ሰፊውን ሽፋን የምንሰጠው በአርሴናል በኩል ይሆናል። በተለይ ቀጣይ ወር ጁላይ ለአርሴናል የተለየ ወር እንደሆነ የእንግሊዝ ሚዲያ በአጠቃላይ ያነሳል። እስካሁን ከሌሎች ክለቦች አንጻር አርሴናል በዝውውር መስኮቱ ላይ በንቃት እየተሳተፈ አይደለም የሚል ትችት ይቀርባል። ነገር ግን ከወዲሁ ቡድኑ የሶስት የአራት ተጫዋቾችን ዝውውር ሊያጠናቅቅ መሆኑና የስራ ቀናትን በቀጣይ ሳምንት ከሰኞ ጀምሮ እየተጠባበቀ መሆኑን ከዚህም በኋላ ደግሞ ያለው ቀጥተኛ ትኩረት የሚሆነው የፊት መስመር ተጫዋች ነው በክንፍ በኩል የሚጫወት እንዲሁም የትኛው ይሆናል ለሚካኤል አርቴታ ኤክስ ፋክተር የሚለውም ጉዳይ በቀጣይ ሳምንት በአዲሱ የፈረንጆች ወር በጁላይ ጥያቄዎች ሁሉ ምላሽ የሚያገኙ ይመስላል። በተለይ ቀደም ብሎ ደግሞ ከየሻጭ ክለቦች በተለይ በአርሴናል ትኩረት ውስጥ የሚገኙ ተጫዋቾች ወይም የአርሴናል ተቀዳሚ ምርጫ የሆኑ ተጫዋቾች የሚገኙበት ክለቦች እያወጡ ያሉት አዳዲስ መረጃ ለነዛ ክለብ ቅርብ የሆኑ ዘጋቢዎች ይዘው የሚወጡት ሪፖርት ደግሞ አሁን ላይ ለሚካኤል አርቴታና ለአንድሬስ ቤርታ የፎይታ ጊዜ መውሰዳቸው መረጋጋታቸው በዝውውሩ ላይ ቀጥተኛ ውሳኔ አለመወሰናቸው የጠቀማቸው ይመስላል። የእሁድ የፊት ገጽ በዴሊ ሚረር ይዞት በወጣው ዘገባ መሰረት እንግዲህ ሙሉን ከቨር በኤክስ ቻናሉ ላይ ለአርሴናል የዝውውር ሂደት ትኩረት አድርጎ ከአርሴናል ሪፖርተሮች አንዱ በሚረር ፉትቦል እንግዲህ ሰፋ ያለ ዝርዝር ጉዳይ በአርሴናል ዝውውር ሂደት ላይ ይዞ የወጣው ዘገባ አለ። እንዲሁም ከዴሊ ሜል ከቴሌግራፍ ያገኘነው መረጃ አጠናክረን ምሽት ላይ ደግሞ የአትሌቲክስ አንድ ሪፖርት ይዞ የወጣው ዘገባ አለ። እሱንም አካተን እንግዲህ በአርሴናል ዙሪያ በዚህ ፕሮግራም ቆይታ እናደርጋለን። ተጫዋቾች እንደ ኤጀንት ለአርሴናል እየሰሩ መሆናቸውንም ይሄ ዴሊ ሚረር እንግዲህ ይዞ ወጥቷል። እነማን ከማን ጋር አሁን ላይ አርሴናል በየትኛው የዝውውር ሂደት ላይ ጠንካራ ፍላጎት አለው። በተለይ ደግሞ በእሁድ ገጹ ላይ ይዞ በወጣው ዘገባ መሰረት ሪያል ማድሪድ ለአርሴናሎች በሰጠው ምላሽ መሰረት አርሴናል የሮድሪጎን ዝውውር አሁን ላይ ለማካሄድ ማድሪድ የጠየቀውን ክፍያ ለመክፈል ዝግጁ አይደለምና ሌሎች አማራጮችን መመልከት ጀምሯል። ይህንን እንግዲህ መነሻ ሐሳብ በማድረግ ነው ዴሊ ሚረር ሰፊ ትንተና የሰጠበትና እነዚህን ጉዳዮች በዚህ ፕሮግራም አንስተን እንወያያለን። ከኛ ጋር ስትቆዩ ወቅታዊ መረጃ እስከ እሁድ ድረስ ይወጡ ከሰኞ በኋላ ደግሞ ሌሎች ዘገባዎች ሊወጡ ይችላሉ። የዝውውር መረጃ ከዕለታዊ ጉዳይ በዘለለ ዝውውሮች ሊታጠፉ ይችላሉ። ተጫዋቾች ሐሳቦቻቸውን ሊቀይሩ ይችላሉ። ኤጀንት ከኤጀንት ጋር የሚያደርገው ድርድር የተሻለ ክፍያ ካገኘ ክለብ ሐሳቡን ሊቀይር ይችላል። ስለዚህ በዝውውር ላይ ዕለታዊ ጉዳይ እንጂ ቀጣይነት ያለው ወይም ይሄ ዝውውር ይሳካል ተብሎ የሚጠበቅበት ሂደት አይደለም። ምክንያቱም አሁን የጆአው ፔድሮ ዝውውር የኒውካስል ተጫዋች እንደሚሆን ይሄ ብራዚላዊ ተጫዋች ይጠበቅ ነበር የዝውውር መስኮቱ እስከሚከፈት ድረስ። ነገር ግን አሁን እውነታዎች ሁሉ ተቀይረው ቼልሲ ማስፈረም እድሉ ከየትኛውም ጊዜ በላይ ከአርሴናልም ከሊቨርፑልም የተሻለ እድል ያለው ክለብ ቼልሲ ሆኗል። ትላልቅ ዝውውሮች የመታጠፍ እድል አላቸውና በዝውውር ላይ የምናቀርብላችሁ መረጃ ዕለታዊ መረጃ እንጂ ሰኞ ንጋት ሌላ መረጃ ሊወጣ ይችላል።
እንደምታውቁት ማክሰኞ ዕለት ሼሽኮ ከተባለ ሮብ ዕለት ጌኬሬስ ይባላል። ሐሙስ ዕለት ሼሽኮ ከተባለ የጀርመን ሚዲያ ለቤንጃሚን ሼሽኮ፣ የፖርቱጋል ሚዲያ ለቪክተር ጌኬሬስ በቀጥታ ከአርሴናል ጋር ስሙን ያያይዛል። የእንግሊዝ ሚዲያ ደግሞ እነ ዋትኪንስን እነ ኒኮላስ ጃክሰንን አሁንም በአርሴናል ራዳር ውስጥ እንዳሉ ይጽፋሉ። አልፎ አልፎ ደግሞ ኮሪያ ዴል ስፖርት ከጣሊያን እግር ኳስ ደግሞ እነ ቪክተር ኦሲሜን፣ ላውታሮ ማርቲኔዝ፣ እነ ሉክማን በአርሴናል ራዳር ውስጥ እንዳሉ የጣሊያን ሚዲያ ይጽፋል። ስለዚህ ሁሉም የየሀገሩ ሚዲያ ለነዛ ክለብ ቅርብ ነን በሚሉ ዘጋቢዎች አማካኝነት የአርሴናልን ስም ከተለያዩ አጥቂዎች ጋር ያገናኛሉና ወቅታዊ መረጃዎችን በዝውውር ኤክስፐርቶች ወይም በታመኑ ዘጋቢዎች በቀጥታ እስከሚወጣ ድረስ ወይም ኮንፈርሜሽን ኤክስክሉሲቭ ኒውስ እስከሚወጣ ድረስ መጠበቅ የግድ ነው። ነገር ግን በዛ መሃል ደግሞ የሚወጡ አንዳንድ ሁኔታዎች አሉ። አሁን አርሴናል ያለፈውን ሳምንት ከኤበሪቼ ኢዜ ጋር ስሙ ለምን እንደተያያዘ የአርሴናል ኃላፊዎች ከኢዜ ጋር ደግሞ በቀጥታ ግንኙነት ያደረጉበት አጋጣሚ እንዴት እንደተፈጠረ አሁን ላይ ዘገባዎች እየወጡ ነው የሚገኙትና በሮድሪጎ ዝውውር ላይ አርሴናል እያሳያለው መቀዛቀዝ ከማድሪድ የመልቀቂያ ሂሳብ ጥያቄ ጋር በተያያዘ ነው የሚል ዘገባ ደግሞ ሚረር ይዞ ወጥቷል። ስለዚህ አርሴናል አሁን ላይ ለአንድ ተጫዋች ከ70 እስከ 80 ሚሊዮን ፓውንድ ወደ 95-96 ሚሊዮን ዩሮ አካባቢ ለመክፈል በዚህ ዝውውር መስኮት ምንም አይነት ፍላጎት የለውም። በዛ ደረጃ የተጋነነ ክፍያ ለመክፈል ኳሊቲው ከታየ እንደ ሊቨርፑል ሪስክ ወስዶ ለፍሎሪያን ቪዜ ያስፈረሙበት አይነት ዝውውር ሊፈጽም ይችላል። ግን አርሴናል ፕላኑ በአንድ ዲፓርትመንት ወይ ውስን በሆነ ዲፓርትመንት ራሱ ማጠናከር አይደለም። ከተቻለ ሰፊ ዝውውር ማድረግ በገበያ ላይ የሚገኙ ተጫዋቾችን እንደ ስኳድም በኳሊቲ ማሳደግ ነው ስብስቡ ለዋንጫ በሚያበቃው መልኩ ቀጣይነት ያለው እና አሁን ተቃውሞች የጀመሩት የአርሴናል ዝውውር የሚጠበቀውና የተዘዋወሩ ተጫዋቾችን በማነጻጸር ነው። አሁን አርሴናል ከዚህ ሳምንት በኋላ በጁላይ 1 ጀምሮ ኖርጋርድ፣ ኬፓ፣ ዙቢመንዲ፣ ማርሴካም የመዘዋወር እድሉ በጣም ሰፊ ነው። አሁን ከስፔን የሚወጡ ዘገባዎች የሚያሳዩት ይሄንን ነው። ነገር ግን አሁን የክሪስቲያን ኖርጋርድን ዝውውር ታክቲካሊ አንስተን የተወያየንበት አንድ መረጃ አለ። ከፓርቴ ለምን ያን ተጫዋች ሚካኤል አርቴታ ኦፍ ዘ ቦል ባለ እንቅስቃሴ ከፓርቴ የተሻለ ስለሆነ ክሪስቲያን ኖርጋርድን በቀጥታ የስኳድ ተጫዋች አድርጎ ማምጣት ፈለገ። ይሄ ደግሞ የታክቲካል ውሳኔ ነው። ፓርቴ በ2025-26 ከአርሴናል ጋር ቢቆይ ቋሚ እንደማይሆን ይታወቃል። ምክንያቱም ዙቢመንዲ፣ ራይስ እና ኦዲጋርድ ሊጣመሩ እንደሚችል ግልጽ ነው። በተሻለ ሁኔታ ሊሰለፍ የሚችለው ሚካኤል ሞሪኖ ነው፣ እንደ ፕላን ቢ በደንብ ደቂቃ ሊያገኝ የሚችለው። ስለዚህ በቦታው ላይ የስኳድ ተጫዋች ማሳደግ ከፈለገ ከፓርቴ በተሻለ ሁኔታ ሊያገለግል የሚችል ተጫዋችን ነው። በተለይ በ6 ቁጥር ቦታ ከቨሩ በወርክ ሬት ላይ የተመሰረተ ተጫዋች ፓርቴ ከቨር ሊያደርግ የሚችለው ከኳስ ጋር ነው። ይሄ ሚና ደግሞ ከዙቢመንዲ እንደሚያገኝ አርቴታ ያውቃል። ስለዚህ በቀጥታ ፊቱን ያዞረው ይሄ ዲስትሮየር እንደሚባለው በታክል፣ በኢንተርሴፕሽን፣ በዱዌልስ ከኳስ ውጪ ባሉ እንቅስቃሴዎች ከቨር በመስጠት ተከላካዩን ተጋላጭ ለማድረግ ከ65 ደቂቃ በኋላ ቡድኑ ኢነርጂ እያነሰ ሲመጣ ተጋጣሚ ጫናውን ከፍ ሲያደርግ የመከላከል አቅሙን ሊያሳድግ የሚችል ተጫዋችን ነው የፈለገው። ስለዚህ ለዛ ደግሞ ክሪስቲያን ኖርጋርድ ተመረጠ። ነገር ግን ስካይ ስፖርት አንድ ፖል አዘጋጅቶ በአርሴናል ደጋፊዎች በእግር ኳሱ ቤተሰብ የክሪስቲያን ኖርጋርድ ፊርማ በፊርማው ደስተኛ ናችሁ አይደላችሁም የሚል ወይ ፊርማው ትክክል ነው አይደለም በሚል አንድ ፖል አዘጋጅቶ አብዛኛው ወደ 60% አካባቢ ፖሉ ላይ በኖርጋርድ ዝውውር ደስተኛ እንዳልሆኑ ምንም አይነት ደስተኛ እንዳልሆኑና በሚጠብቁት ደረጃ አርሴናል አክቲቭ እንዳልሆነ ነው ሲሰጡ የነበረው አስተያየት። ነገር ግን የአርሴናል የዝውውር እቅድን ካያችሁ የቡድኑን ስኳድ አሁን ማጠናከር ነው።
ቀጣይ ፕላን ደግሞ የሚሆነው ትላልቅ ኢንቨስትመንት የሚጠይቅባቸው ዲፓርትመንት ስላሉ ኳሊቲ ማሳደግ ወይም የቡድኑን ትላልቅ ቀዳዳዎችን መሙላት ነው። ይሄ ደግሞ የዝውውር ስትራቴጂ ነው። አንድ ቡድን የራሱ ስትራቴጂ ያለው ደጋፊ የሚጠብቀው መንገድ አለ። ነገር ግን በስትራቴጂ ሲጓዝ ደጋፊ በሚጠብቀው ልክ አይደለም ክለብ የሚጓዘው። ምክንያቱም ገበያ ላይ ክለቡ የሚፈልገውን ኳሊቲ ላያገኝ ይችላል። አሁን በብዛት ከዚህ ቀደም በዘንድሮ የውድድር ዓመት ሊቨርፑል በዚህ ደረጃ ገንዘብ ኢንቨስት አደረገ እንጂ ከወዲሁ ከዚህ ቀደም የሚባለው ሁሌ ተመሳሳይ አይነት ሐሳብ ነው። በገበያ ላይ እኛ የምንፈልገውን አይነት ተጫዋች አላገኘንም። ስለዚህ ያ ጉዳይ ደጋፊውን ያሳምነው ነበር። ነገር ግን አንዳንድ ሁኔታዎች ሲታዩ ደግሞ የቡድኑ አሰራር ነው። መጀመሪያ ሰልፍ ሳስቴናቢሊቲ ነው። ራስን መጀመሪያ ማረጋጋት ነው። መጀመሪያ የራስ ትርፍን ከፍ ማድረግ ነው። ከዛም በኋላ ነው ስለ ወጪ የሚያስቡት። አርሴናልም እንዲህ አይነት ስትራክቸር አለው። ቡድኑም በዘንድሮ የውድድር ዓመት ከተጠናቀቀ በኋላ ስለ ገቢው ሲታሰብ ከፍተኛ ገቢ ካለፉት ዓመታት ሁሉ 2024 25 ገቢ አስገኝቷል። ነገር ግን በገቢው ደረጃ ማውጣት አለበት ወይ? የክለቡ ስትራቴጂ ይኖራል። እንዴት ማውጣት እንዳለበት፣ የትኛው ተጫዋች ላይ አግባብ ያለው ውሳኔ እንደሚወስን። ይሄ ፕሮጀክት እኮ የተሻሻለው ወይም የተዘጋጀው ገና የሥራ ዘመናቸው ከ3 ወር ከ4 ወር ባልበለጠ ጊዜ አርሴናል ቤት ቆይታ ያደረጉ ጣሊያናዊ ስፖርቲንግ ዳይሬክተር ነው። ስለዚህ ፕሮጀክቱ በራሱ ሂደት አለው። ከአርቴታ ጋር በታክቲክ ንድፈ ሐሳብ ተስማምቶ ለቀጣይ የውድድር ዓመት የቱ ተጫዋች ኮንትራት እንደሚፈርም፣ የቱ ተጫዋች ለአርሴናል እንደሚያስፈልግ እያንዳንዱን ትሬኒንግና ያለፉ ቪዲዮዎች የቡድኑን ክፍተት ስራ አስኪያጅ መመልከት አለበት። በጊዜ ሂደት ነው ነገራቶች እየተፈጸሙ የሚመጡትና በቅርብ ዓመት ውስጥ ከተመለከታችሁ ደግሞ አርሴናል በጁን ውስጥ በብዛት ተጫዋች ያስፈርም፣ ጁላይ እና ኦገስት ውስጥ ነው በርካታ ተጫዋች የሚያስፈርሙ። እንደውም የምታስታውሱት በማንቸስተር ዩናይትድ 8-2 ኤምሬትስ ላይ ኦልድ ትራፎርድ ላይ ከተሸነፈ በኋላ ኦገስት 28 ነበር ያ ጨዋታ የተደረገው። ኦገስት 29 30 እና በሴፕቴምበር 1 በ3 ቀናት ውስጥ አርሴናል 5-6 ተጫዋች እነ ሚካኤል አርቴታን ጭምር በ2011-12 ነው ቻምበርሌንን እነ ሜተርሳከርን ያመጣበት የውድድር ዓመት እነ ቴሪ ሄነሪን በውድድር ዓመቱ መሃል ላይ በውሰት ያልዘዋወረበት እነ ቤናዩንን እና አርሴናል ወደ ዝውውር መስኮቱ አጋማሽ ወይም ከግማሽ በላይ ቀናት ከሄደ በኋላ ተጫዋቾችን በተለምዶ የሚያዘዋውረው። ግን የዘንድሮ የቀጣይ የውድድር ዓመት እንዳለፉት የዝውውር ስትራቴጂዎች ለአርሴናል በእርጋታ የሚደረግ አይደለም። ምክንያቱም ቀጣይ ዓመት የቡድኑ የአሰልጣኙ የለውና ጉዳይ የመጨረሻ ምክንያቱም በስድስተኛ የውድድር ዓመት ሁለተኛ ቢወጣ አርቴታ የሚያቆየው የለም ወይም ተቀባይነት አያገኝም። ከዚህም በኋላ ስለሌላ ፕሮሰስ ደጋፊው በትዕግስት ለመስማት ዝግጁ አይሆንም። የግድ ስራውንም ካሪየሩንም ይሄን የራሱን አቅም አውጥቶ ያሳየበትን ፕሮሰስ በስኬት መደምደም ይፈልጋል። ስለዚህ እንደ ሌሎች ክለቦች አክቲቭ መሆን አለበት ነው። ይሄ ደግሞ በደጋፊ እይታ ከሆነ ተገቢ ነው። ምክንያቱም ሲቲ እና ሊቨርፑል በ15 ቀናት ውስጥ ነው 215 ሚሊዮን ሊቨርፑል ሲያወጣ 150 ሚሊዮን ፓውንድ ሲቲ ያወጣው በ15 ቀን ጋፕ ማለት ነው። ወዲያው ነው በፍጥነት ዝውውርን ያጠናቀቁት። ከክለብ ወርልድ ካፕ በኋላ ሲቲ ምናልባት አንድ ራይት ባክ ሊቨርፑል ደግሞ የ9 ቁጥርና አንድ ሴንተር ባክ ማስፈረማቸው አይቀርም። ስለዚህ እነዚህ ክለቦች አሁንም ገበያ ላይ ናቸው። አርሴናል ደግሞ በይበልጥ የሚፎካከረው ከሁለቱ ክለቦች ጋር ነው። ስለዚህ ደጋፊው የሚያስበው እኩል የሆነ ፉክክር ያለውን የዝውውር ሂደት እንዲያካሂድና አስፈላጊ ከሆነ ቢዲንግ ዋር ውስጥ መግባት አለበት። በተዘናጋ ቁጥር ደግሞ አርሴናል በሚፈልጋቸው ተጫዋቾች ላይ ተጫራች ክለቦች ማምጣታቸው አይቀርም የሚለው ስጋት ደግሞ አሁን በኔዴሊ ሜል በኩል እየተጻፈ ነው። ምክንያቱም በቅርብ ሳምንት የፖርቱጋሉ ተነባቢ ጋዜጣ ኮሪያ ዲል ማህሪ የሚባለውና ሪካርድ ባወጡት ዘገባ መሰረት የሊቨርፑል ኃላፊዎች በቀጥታ የስፖርቲንግ ሊዝበኑን ዳይሬክተር ቫልቬርዴ ጠይቀውታል። ማለት እንዳናገሯቸው እየተዘገበ ነው የሚገኘው።
የቪክተር ጊዮኬሬስ የመልቀቂያ ሂሳብና ለመደራደር የተጫዋቹ የመልቀቂያን ዋጋ እንደጠየቁ እና ከጀርመን ክለብ እዛው ቤንጃሚን ሼሽኮን የሚፈልግ ክለብ ብቅ ማለቱ ከእንግሊዝም ሌላም ክለብ ጥያቄ መጀመሩን የጀርመን ሚዲያዎችም እየጻፉ ነበር። ስለዚህ በዝውውር መስኮቱ ላይ ገበያ ላይ ያሉ ውስን አጥቂዎች ናቸው። እነዛ ውስን አጥቂዎች ላይ አርሴናል ጥረቱ እንዲህ መሆን የለበትም ነው የደጋፊ ኮምፕሌን። ግን የክለቡ ስትራቴጂ ደግሞ እንደተመለከታችሁት ነው። በአንድ ሳምንት ውስጥ ሁሉንም የስኳድ ተጫዋቾችን በቀናት በ24 ሰዓት ልዩነት ነበር በፍጥነት ዝውውር ሲያደርግ የነበረውና አንዳንዴ አርሴናል በገበያው ላይም ደግሞ መረጋጋቱ አሁን በቀጣይ በመናነሳው ዘገባ ላይ ከዴሊ ሚረር ያገኘነው ዘገባ ደግሞ በይበልጥ አርሴናልን እየጠቀመው ይመስላል። ነገር ግን በቅርብ ሳምንት በስፋት በሚዲያው በኩል ሲነገር የነበረው የኤቤሪቼ ኤዜና የአርሴናል ስም መያያዙ ነው። ይሄ ዝውውር ሂደት አሁን ላይ ጠንካራ ዘገባ መውጣት ጀምሯል። ከዚህ ቀደም በታብሎይዶች እንጂ ዝርዝር ጉዳዮችን በብዛት አንመለከትም ነበር። ነገር ግን አሁን አርሴናል አማራጩ ሰፍቶ ኢዜ ተቀዳሚ ነው። ነገር ግን የኢዜን ዝውውር የማይሳካ ከሆነ ሌላም ተጫዋች በውስጡ እየተመለከተ መሆኑንና ያለፉትን ቀናት የአርሴናል ኃላፊዎች የነበራቸው የጀርመን ቆይታ በቤንጃሚን ሼሽኮ ዝውውር ላይ ብቻ አልነበረም። ሌላም ተጫዋች እንዳናገሩ ተያይዞ ወጥቷል። ያንንም ተጫዋች እንጠቁማቸዋለን። ግን የኤቤሪቼ ኤዜ ዝውውር ለአርሴናል አንድ በጎ ጉዳይ ይዞ ይመጣል። ምክንያቱም ተጫዋቹ 68 ሚሊዮን ፓውንድ ነው ክሪስታል ፓላስ እየጠየቀ የሚገኘው። ነገር ግን አርሴናል እስከ 52.9 ሚሊዮን ፓውንድ እንደ ብቃቱ ታይቶ የሚጨመር 7 ሚሊዮን ፓውንድ ለማቅረብ መዘጋጀቱን ተሰምቷል። በዚህም እንግዲህ አርሴናል የተጫዋች ዝውውር በዚህ ዝውውር ሂደት ላይ አካልም ለማድረግ ማቀዱን በተጨማሪም ደግሞ አርሴናሎች ከክሪስታል ፓላስ ጋር በቀጥታ ባደረጉት የመጀመሪያ ጥያቄ ወይም ተጫዋቹ ይሸጣል አይሸጥም ተጫዋቹን ለማናገር ፍቃድ ከክሪስታል ፓላስ ለማግኘት ባደረጉት ጥረትና ባገኙት ምላሽ መሰረት በጣም ይሄን ዝውውር ለማሳካት ሰፊ እድል እንዳላቸው ተስፋ አድርገዋል ነው የሚለው የዴሊ ሚረር ዘገባ እንደሚለው ከሆነ እና አንድ ትልቅ በዚህ ዝውውር ላይ ለአርሴናሎች ትልቅ ጌም እየተጫወተ የሚገኝ የተጫዋች ኤጀንት አለ ማለት ተጫዋች ሆኖ እንደ ኤጀንት ቅድመ የውድድር ጊዜ ዝግጅት ከመጀመሩ በፊት ጥሩ ወደ አርሴናል ቤት ተጫዋቹ እንዲመጣ የማግባባት ስራ እየሰራ የሚገኘው እንግዲህ የቡድኑ ኮከብ ቡካዮ ሳካ ነው። ያለፉትን ጊዜያት የተጫዋቹ የረፍት ጊዜ የነበረው ከኤቤሪቼ ኤዜ ጋር እና ዴሊ ሚረር እንደሚለው ከሆነ ላለፉት 6 ቀናት ሁለቱ ተጫዋቾች አብረው በጋራ ነው የረፍት ጊዜ ያሳለፉ የሚገኙት። ቦታውን የት ያሳለፉ እንደሆነ ምናም የተገለጸ ነገር የለም። ግን 6 ቀናት ሁለቱ ተጫዋቾች አብረው ቆይቷልና ኢዜ የክሪስታል ፓላስ ኃላፊዎች ከቶትናም ይልቅ ከአርሴናል ኃላፊዎች ጋር እንዲደራደሩ ይፈልጋልና ተጫዋቹ ከወዲሁ ፍላጎቱን ለፓላስ ገልጿል። ከዚህ ቀደም እንደምታስተውሱ ወደ አርሴናል አካዳሚ ሄዶ ሳይሳካለት ቀርቶ ይሄ ተጫዋች ሪሊዝ ተደረገ። ሬዲንግም በተመሳሳይ ተጫዋቹን አልፈልግም በማለት ሪሊዝ አድርጎ ወደ ፓላስ መጥቶ እንግዲህ ነፍስ ዘርቶ በዚህ ደረጃ ተፈላጊ ተጫዋች ሆኖ እና የተጫዋቹ የቅርብ ጓደኛ ቡካዮ ሳካ መሆኑ ይታወቃል። በናሽናል ቲምም ከዚህ ቀደምም የሁለቱ ግንኙነት ብዙ ይነገርለታልና ዛሬ ላይ ደግሞ አብረው የረፍት ጊዜያቸውን እያሳለፉ መሆናቸውን ጠቅሶ ነው እንግዲህ ሳካ ኢዜን ወደ አርሴናል እንዲመጣ ቤሊንጋም ትሬንት አሌክሳንደር አርኖልድ ላይ ቅድመ የውድድር ጊዜ ዝግጅት ከመጀመራቸው በፊት አግባብቶት ነው ኮንትራት ያልፈረመው ብሎ የእንግሊዝ ሚዲያ እንግዲህ ሁሌም ያነሳሉና ይሄን እንደ ምሳሌነት አንስተዋል። ስለዚህ ኤቤሪቼ ኤዜን ለማስፈረም አርሴናል የተሻለ እድል እንዳለው ከሮድሪጎ ይልቅ ኢዜን ማስፈረም ለአርሴናል የተሻለ እድል ነው። ሁለት ምክንያት ይነሳል። አንደኛው ያከፋፈል ስርዓቱ ማድሪድ አንድ ክለብ 95 ሚሊዮን ዩሮ መክፈል ከፈለገ
ከሚከፍለው የክፍያ ተርም ውስጥ የመጀመሪያውን ዙር ከቨር እንዲያደርግ የሚፈልጉት 41% ነው። የትኛውም ክለብ ይሄን ለመስማማት ይሸግራል ማለት ግማሽ ሊሞላ የተወሰነ ወደ 95 ሚሊዮን ዩሮ ፍቃደኛ ከሆነ አንድ ክለብ ቢያንስ 45 ሚሊዮን ፓውንዱን አሁን እንዲከፍል 45 ሚሊዮን ዩሮ አሁን እንዲከፍል ይፈልጋል ማድሪድ። ይሄን ደግሞ ሚረር አያይዞ ጽፏል። አርሴናል ደግሞ በዚህ ደረጃ መክፈል አይፈልግም። እሱን ተውትና ለፍሎሪያን ቪዝ ሊቨርፑል 116 ሚሊዮን ፓውንድ ሲከፍል የመጀመሪያው ዙር ክፍያ የተፈጸመ የነበረው 25 ሚሊዮን ፓውንድ ነው። ከነዛ ውስጥ የመጀመሪያው ተርም ቀሪው የ5 ዓመት ኮንትራት በተርም የሚከፈል ነው። ሁለቱ ክለቦች ግን የተስማሙት 116 ሚሊዮን ፓውንድ ነው። 25 ሚሊዮን ፓውንዱ የመጀመሪያ ዙር ክፍያ ሆኖ ተፈጸመ ማለት ነው። ማድሪድ ግን የዝውውሩን 41% ክፍያ መጀመሪያ ዙር ላይ ይፈልጋል። ይሄ ደግሞ ማድሪድ የሚያደርገው የፋይናንሻል ፌር ፕሌይን ህግ ለማረጋጋትና የራሱን በጀት አውጥቶ ለመጠቀም እንዲያመቸው ነው። ስለዚህ የትኛው ክለብ ተደራድሮ ይሄን የዝውውር ሂደት ይሄን ያከፋፈል ስርዓት ከማድሪድ ጋር በጣም ፈታኝና ጠንካራ ህግ ነው ለተጫዋቹ ዝውውር ላይ ማድሪድ ያስቀመጠውና አሁን ላይ ያለው ሮድሪጎ ወደ አርሴናል የመምጣቱ ድል ዝቅተኛ መሆኑን ነው አስም ሚረርም እየጻፉ የሚገኙት ሁለት በወጣ መረጃ መሰረትና በይበልጥ አርሴናል እድሉ የሰፋው በኤብሪቼ ኤዜ ነውና የኢዜን ዝውውር ደግሞ አርሴናል ማድረግ የመጨረሻ ኢላማው አድርጎ ኦፊሻል ጥያቄዎችን በተባለው መሰረት አቅርቦ የሚደራደሩ ከሆነ በአራት ተርም ነው የሚከፍለው ወደ 58 ሚሊዮን ፓውንድ ማለት ከተጨማሪ ክፍያው ጋር ማለት ነው። ምንም እንኳን ፓላስ 68 ሚሊዮን ፓውንድ ብቻ እንደሚደራደር ቢገልጽም አርሴናል 58 ሚሊዮን ፓውንድ 51 ሚሊዮን ፓውንድ ቅድመ ክፍያና 8 እንደ ብቃቱ ታይቶ የሚጨመር 7 እንደ ብቃቱ ታይቶ የሚጨመር ክፍያ ለማቅረብ ነው ያሰቡትና ይሄን በአራት ተርም አርሴናል እንዲከፍል አክቲቭ ሚሆን ከሆነ ይላል 12 ሚሊዮን መጀመሪያ የሚከፍለው። ስለዚህ ለአርሴናል ጤናማ የሂሳብ መዝገብ ጭምር የሚረዳ ነው የኤብሪቼ ኤዜ ዝውውር በፋይናንስም በኩል የተጫዋቹንም ዝውውር። ነገር ግን አርሴናል ላይ የሚነሳ አንድግና ፖሊሲ አለ። በአንድ የዝውውር መስኮት ክለቡ ከፍተኛ ገንዘብ 26 ዓመትና ከዛ በላይ ለሆኑ ተጫዋቾች ያውም አርሴናል በአንድ የዝውውር መስኮት የክለቡ ፖሊሲ በዚህ ዘገባ ላይ ተያይዞ የወጣው 84.5% ከ25 ዓመት በታች በሆኑ ተጫዋች ላይ ኢንቨስት ያድርግ ነው ህጉ የሚለው የአርሴናል የዝውውር ፖሊሲ። አሁን ደግሞ ክለቡ እየፈለጋቸው የሚገኘውን ተጫዋች ብትመለከቱ ኖርጋርድ መጥቷል። በተመሳሳይ ደግሞ ኢዜ 27 ዓመቱ ነው። ጌሪኬስ 27 ዓመቱ ነው። ስለዚህ እነዚህን ተጫዋቾች መልሼ ልሽጥ ቢል አርሴናል ለምሳሌ ከ3 ዓመት በኋላ ወይም ከ2 ዓመት በኋላ ቢሸጥ ቡድኑ ያወጣውን ያክል ዋጋ አያገኝም መልሶ። ስለዚህ እንደ ቢዝነስ ደግሞ ሲታሰብ እዚህ ጋር በአንድ የዝውውር መስኮት ለሁለት ተጫዋች ተቀራራቢ የሆነ ዋጋ አርሴናል ይከፍላል ተብሎ አይጠበቅም። አሁን ዴሊ ሜል እንደሚለው ከሆነ አይከፍልም ነው እንደውም ዴሊ ሜል የሚለው። ኢዜንም አዘዋውሮ ምናልባት ሊያዘዋውር የሚችለው ሼሽኮን እንጂ ጌሪኬስን አይደለም። ሁለቱን ተጫዋቾች ለአጭር ጊዜ አርሴናል ካሰበ የአጭር ጊዜ ፕላን ከያዘ ሚካኤል አርቴታ ሪስክ ወስዶ ሊያስፈርም ይችላል። ግን የክለቡ ፖሊሲ ይሄን ህግ አይፈቅድም እና ከዚህ ቀደም ትላልቅ ዝውውሮች ወደ አርሴናል ያልተደረጉበት ዋነኛ ምክንያት የፖሊሲ ለውጥ ቡድኑ ስላላደረገና ያን ፖሊሲ መከተሉ ለፋይናንስ መረጋጋትም እንዲሁም ለተሻለ የገንዘብ አወጣጥ ስርዓትም ረድቶታል። መልሶ ለሽያጭ ቢያወጣ እንኳን ክለቡ አይከስርም ነው እና ይሄን ደግሞ ስትራቴጂ አርሴናል ይለቃል ተብሎ አይታሰብም ነው የሚለው ዘገባው። ነገር ግን አርሴናል ሮድሪጎን ቢያመጣ ምናልባት አጥቂውንም ጭምር ሊተው ይችላል። የፋይናንስ ስርዓቱ ሊያስገድደውም ይችላል ከአከፋፈል ስርዓቱ አንፃር። ስለዚህ አርሴናል ታርጌቱን በይበልጥ ኢዜ ላይ ያተኮረው ለዚህ ነው አሁን ዴሊ ሚረር የሚለው እና
የረፍት ጊዜውን ከሳካ ጋር ያሳለፈ ነው የሚገኘው። ሳካ ስለ አርሴናል ቤት የተለያዩ ጉዳዮችን በይበልጥ ኢዜ እንዲሳብበትና ፓላስ ላይ ጫና እንዲያደርግ እንደምታስታውሱት አምና ኦሊሴ ከክሪስታል ፓላስ ለቆ ባየር ሙኒክ ሲዘዋወር መጀመሪያ ሙኒኮች ኦሊሴ ነበር ያግባቡትና መቆየት እንደማይፈልግ በእንግሊዝ ምድር ተጫዋቹ በቀጥታ ወደ ባየር ሙኒክ መዘዋወር እንደሚፈልግ ለኒክ ኤድዋርድ የቡድኑ ቼርማን ማለት ነው በቀጥታ በመናገር ነው የተዘዋወረው። ስለዚህ እንዲህ አይነት ቀድሞ የማግባባት ስራ የአርሴናል ሱፐርስታር ሳካ እየሰራ መሆኑን ነው እንግዲህ ሚረር አገኘው ባለው መረጃ መሰረት ይዞ የወጣው እና ይሄ ምናልባት አሁን ላይ ካሉ ነታዎች አንፃር ስንመለከት የኢብሪቼ ዝውውር የተሻለ እድል አለው ወደ አርሴናል ተጫዋቹ የመምጣት እድል አለው። ግን አርሴናል ያለፈው ሳምንት እንደምታውቁት የቤንጃሚን ሼሽኮ ዝውውር ላይ አርሴናሎች የተሻለ ድርድር እንዳደረጉ ሁሌም ይናገራል። የድርድሩ ስቴጅ ግን ግልጽ አልነበረም እና በጀርመን በነበራቸው ቆይታ ውስጥ የቤንጃሚን ሼሽኮን ዝውውር ብቻ ሳይሆን ከቦሩሲያ ዶርትመንድ ጋር አንዳንድ የቅድመ ሁኔታ ድርድር አድርገዋል። ስለ አንድ ተጫዋች ከዶርትመንድ የተወሰኑ መረጃዎችን ተቀብለዋል። ከሪም አዲያሚ የአርሴናል ሌላኛው ተመራጭ ነው በቦታው ላይ። አሁን ይሄ አዲስ የተሰማ መረጃ ነው። ከሪም አዲያሚ በአርሴናል እቅድ ውስጥ ነው ያለው። የአርሴናል የግራ ክንፍ ተጫዋች ሊስት አሁን ላይ ሚረር እንዳስቀመጠው ከሆነ ዝውውሩን ያን የሚያክል ክፍያ ለመክፈል አርሴናል ፍቃደኛ ባይሆንም ሮድሪጎ ተቀዳሚ ምርጫ ነው። ኢዜ ይቀጥላል። ከዛን ሶስተኛ ላይ የተቀመጠው ከሪም አዲያሚ ነው። እድሜውም የተጫዋቹም ዋጋ ከሁለቱም ተጫዋች ይሻላል ነው አሁን ሚረር የሚለው። የተጫዋች 23 ዓመቱ ነው። የመልቀቂያ ሂሳቡ 50 ሚሊዮን ፓውንድ ነው። ወደ 61 ሚሊዮን ዩሮ አካባቢ ከሮድሪጎም ከኢዜም የተሻለ ክፍያ ነው። ክፍያው ብቻ አይደለም አርቴታ ለሚፈልገው ፍሌክሲቢሊቲ፣ ፍጥነት፣ የመልሶ ማጥቃት ያን ኮሊደር ከቨር የማድረግ አቅም ደግሞ ሲታይ ይሄ ተጫዋች በማጥቃቱም በመከላከሉም በኩል ከሁለቱም ተጫዋቾች ባላንስ አድርጎ ለመጫወት ያመቻል ይላል። ልምድ፣ ቴክኒክ፣ ኳሊቲ ከተመለከትን ሮድሪጎ የተሻለ ነው። አርቴታ ደግሞ የሚፈልገው የቡድን እንቅስቃሴን ካተኮርን ደግሞ ከሪም አዲያሚ ምርጡ ተጫዋች ነው። ነገር ግን የፈጠራ አቅምን ደግሞ በቡድኑ ግብ ማስቆጠር ሂደት ላይ ደግሞ ከፍ ለማድረግ ኢዜ ደግሞ ከሁለቱ ተጫዋቾች ይሻላል። ስለዚህ አርቴታ ነው በራሱ ምርጫ ላይ በቀጣይ ቀናት ጁላይ ከገባ በኋላ ውሳኔ የሚያስተላልፈውና በአጠቃላይ ዘገባዎቹ ትኩረት ያደረጉት በዚህ መልኩ ነው። ስለዚህ አርሴናል በኢዜ ብቻም አልተገደበም። ከሪም አዲያሚም በራዳር ውስጥ እንዳለ ዴሊ ሚረር ጽፏል። የያዙበት ምክንያት ደግሞ የተጫዋቹ ከታክቲካል ፍሌክሲቢሊቲ ጋር ያለው መግባባት እድሜው ከሪም አዲያሚ 23 ዓመት ነው። ይሄን ተጫዋች አርሴናል ተገልግሎበት እንኳን በፕራይም ታይሙ ሊሽጥ ብል በ27 28 ዓመቱ አሁን ሊያወጣውን ገንዘብ ሊያገኝ ይችላል። ነገር ግን ኢዜንም ጌሪኬስንም ቢያመጣ ከ3 ዓመት በኋላ በ30 ዓመታቸው በተመሳሳይ ዋጋ ሊሸጥ አይችልም። የትኛውም ክለብም አይከፍልም ያን ዋጋ። እንደ ቢዝነስ ሞዴልም ሲታይ በሜዳው ስለሚኖራቸው አገልግሎትና እንደምታውቁት አርቴታ ያጭር ጊዜ ዝውውር ማድረግ አይፈልግም። ሁሌም ረዘም ያለ ፕላን ነው። ምክንያቱም ፕሮሰስ ስለሆነ ቡድኑ ስኬታማ ቢሆንም ፕሮሰሱ ይቀጥላል። ስኬታማ ውጤታማ ዋንጫዎችን በተደጋጋሚ ቢያሳካ እንኳን ይሄ ፕሮሰስ ይቀጥላል። ስለዚህ ቀጣይነት ያለውን ቡድን ነው የሚያስበው እና የከሪም አዲያሚ ስም በቀጣይ ሳምንት ከአርሴናል ጋር በደንብ ተያይዞ ሊነሳ ይችላል። በአራተኛ ደረጃ ላይ የተቀመጠው አርዋነል ሉክማን ነው። ይሄም ተጫዋች በአርሴናል ራዳር ውስጥ አለ። በተመሳሳይ ኖኒ ማድዌኬ። እነዚህ 5 ተጫዋቾች የአርሴናል የክንፍ አማራጭ ተደርገው የተያዙ ናቸው። አንድሬስ ቤርታ አንድ የዝውውር ሞዴል አላቸው ይባላል። ሁሌም በተደጋጋሚ የሚነሳ ወይም የትኛው መረጃ ላይ የአርሴናልን ስመለከት የማላጣው መረጃ ቢኖር
ቤርታ አንድ ቦታ ላይ በ3 እና በ2 ተጫዋች መገደብ አይፈልጉም እና በርካታ ምልመላ ማድረግ ይፈልጋሉ። ወደ 5-6 ተጫዋች መልምለው ነው ከዛ ውስጥ ጥራት ያለው ማምጣት የሚፈልጉ። ተመጣጣኝ ክፍያ መክፈል፣ የቡድኑንም የገንዘብ ስርዓት የማያናጋ አርሴናልንም የሚያገለግል ቡድኑ የሚጠቅም ከፍተኛ ኢንቨስትመንት ማድረግም የማያስፈልግበትን ዝውውር ነው ማድረግ የሚፈልጉት ነው የሚለው እና አሁን ላይ 5 ተጫዋች ስም ዝርዝር አሁን እነ ከሪም አዲያሚ፣ ሉክማን አዲስ ስም ነው ግን በአርሴናል ራዳር ውስጥ የነበሩ ቤርታ ከመጡበት ጊዜ አንስቶ እነዚህም ተጫዋች ሲመለመሉ ነበር። ምንም እንኳን ሮድሪጎና ኢዜ የአርሴናል ተመራጭ ቢሆኑ አማራጫቸው ሰፊ ነው እና ይሄም በአዲስ መረጃ የተመለከትኩት ነው ተያይዞ የተነሳው። የመጨረሻው ጉዳይ እንግዲህ ለአርሴናል ትልቁ ጠቃሚና አሁን ላይ በዝውውር መስኮቱ በጎ ጉዳይ መዘግየቱ ወይም መረጋጋቱ የፈጠረው አንድ አዲስ መረጃ እንግዲህ እየወጣ ነው የሚገኘው በቴሌግራፍ በኩል። በአርሴናል የሚፈለጉ ሁለቱ አጥቂዎች ዋጋ በቀጥታ መውረዱን እየተነገረ ነው የሚገኘው። ላይፕዚግ የአርሴናል መቀዛቀዝንና የፈላጊ ክለቦች የላይፕዚግን አቋም እየተመለከቱ አማራጭ መመልከት መጀመራቸውን ተገንዝቦ እንግዲህ ክለቡ የመልቀቂያ ዋጋውን ማውረዱን ከቀናት በፊት አንድ ፕሮግራም ላይ ገልጸን ነበር። ስካይ ጀርመኒና ቢልድ ብቻ ነበር የዘገቡት። ነገር ግን የስካይ ጀርመኒ ዘገባ የነበረው ላይፕዚግ ዋጋ ሊደራደር ይችላል ሊቀንስ ይችላል ነው እንጂ በቀጥታ ቀንሷል አላለም። ቢልድ ግን ዋጋውን ቀንሷል። ላይፕዚግ ክለቦች የኔ ያክል ክፍያ መክፈል ስለማይፈልጉ ቀጣይ የውድድር አመት ደግሞ በጣም ለላይፕዚግ ፈታኝ ነው የሚሆነው። ምክንያቱም ተጫዋቹ መቆየት አይፈልግም። አስገዳጅ የሆነ የዝውውር ሂደት ስለሚገባ ከወዲሁ ተጫዋቹን አርሴናል መጀመሪያ ያቀረበው አይነት ፓኬጅ ተቀራራቢ ወደ 70 ሚሊዮን ዩሮ ወደ 59.4 ሚሊዮን ፓውንድ ለመሸጥ ዝግጁ መሆኑ እየተሰማ ነው የሚገኘው። አሁን በሻጭና በገዢ ክለብ መካከል ጠንካራ ድርድር ወይም ወደ ፋይናል ስቴጅ የሚያሻግራቸውን አይነት ድርድር የሚፈጥር ዋጋ ነው። አርሴናል የሚፈልገው በዚህ አይነት ተቀራራቢ ዋጋ ነው። ላይፕዚግ አሁን ያን ዋጋ አክቲቭ ለማድረግ ዝግጁ መሆኑን ነው እየተዘገበ የሚገኘው። በተመሳሳይ ደግሞ ያለፉትን ቀናት የገሪኬስን የዝውውር ሂደት ለመፍታት አዲስ ኤጀንት መቀጠሩን ሰምታችኋል በሚዲያ በኩል ብዬ አስባለሁና የቀድሞ የተጫዋቾች ኤጀንት የነበረው የሚኖ ራዮላ እህት አሁን እንግዲህ ያን ሰፊውን ዲፓርትመንት ኤጀንሲ ምትመራው እሷ ናትና አሁን ይሄን የዝውውር ሂደት በተቀላጠፈ ሁኔታ በሁለቱ ወገኖች መካከል ያለውን ክፍተት ለመፍታት በቀጥታ ገብታለችና አሁን ላይ በተደረገው የመጀመሪያ ሳምንት በተጫዋቹ ተወካዮችና በቫልቬርዴ መካከል የስፖርቲንግ ሊዝበኑ ፕሬዝዳንት ጥሩ መግባባት ላይ ተደርሶ ክለቡ እንግዲህ በድጋሚ አምና ቃል ገብቶለታል የተባለውን ሪሊስ ክሎዝ አክቲቭ ሊያደርግ እንደሆነ እየተሰማ ነው። ያ ጉዳይ ከወጣ በኋላ ነው የማንቸስተርም ንቃት የሊቨርፑል ኃላፊዎችም ፍላጎት የታየው ነው የሚለው ቴሌግራፍ። ስለዚህ አርሴናል ተደራዳሪ ክለቦች በሂደት የቤት ስራቸውን እያጠናቀቁ ወደ ሌላ ዲፓርትመንት ለማጠናከር ሲወጡ እነዚህን አጋጣሚ ይጠቀማሉና አርሴናል ከጁላይ 1 ጀምሮ ከሰኞ ማክሰኞ በኋላ በአጥቂም በክንፍ ተጫዋችም ላይ የሚያሳዩት የዝውውር ሂደት በእጅጉ ይጠበቃል። ያለፈው ሳምንት ስንጠቁማችሁ ነበር ማለት ካለፈው ሳምንት ቀደም ብሎ በነበሩ የአርሴናል ፕሮግራሞች ከሰኞ ጀምሮ የፕሪሚየር ሊጉ ፊክስቸር ይፋ ከሆነ በኋላ አርሴናል በንቃት ዝውውሩ ላይ ይሳተፋል። ይሄ ዝውውር ስትራቴጂ በአርሴናል ቤት የተለመደ ነው ስንላችሁ ነበርና ያለፈው ሳምንት ኬፓን፣ ዙቢመንዲን፣ ኖርጋርድን፣ ነማስኬራን እነዚህ ዝውውሮች በአርሴናል በኩል ጠንክሮ መውጣት ጀመሩ። አሁን ቀጣይ ሳምንት እንግዲህ በክንፍ ተጫዋች እንዲሁም በአጥቂ አማራጫቸው በኩል ትልቅ መረጃ ልንሰማ እንደምንችል ከወዲሁ ይጠበቃል። ኒኮላስ ጃክሰንም ግን በአርሴናል ራዳር ውስጥ በአጥቂ አማራጭ ውስጥ እንዳለ፣ ዋትኪንስን በተመሳሳይ
በአርሴናል ራዳር ውስጥ እንዳለ በዚህ ዘገባ ተያይዞ ወጥቷልና አርሴናል እነ ዱሳን ቪላኖቪችንም አሁንም ሁኔታቸውን እየተመለከተ ነው። አንድ ለአትሌቲኮ ማድሪድ ቅርብ ነኝ የሚል ዘገባ አሌክሳንደር ሱርሎት የፈረመው አምና ነው፣ ነገር ግን የአርሴናል ኢላማ ነው ይላል። ይሄ ተጫዋች 1 አመት ነው የቆየው ከቪላሪያል ወደ አትሌቲኮ ማድሪድ የተዘዋወረው። ነገር ግን የመረጃውን ምንጭ ተመልክተን የዛን ያክል የታመነ አይደለም። ግን በአንዳንድ የአርሴናል ደጋፊዎች ዘንድ ሪትዊት ሲደረግ በኤክስ ገልጽ ተመልክቻለሁና ይሄ እንኳን አዲስም ዝም ብሎ ለሩመርስ የሚያያዝ እንጂ በመጀመሪያ ደረጃ አትሌቲኮ ማድሪድም ይሸጣል ተብሎ አይጠበቅም። አርሴናልም የአሌክሳንደር ሱርሎት አይነት የዛ አይነት አጥቂ ቅርጽ የሚፈልግም ቡድን አይደለምና ያ ምናልባት የሐሰት መረጃ ሊሆን ይችላል ብዙም ተቀባይነት ያለው ምንጭ ስላልሆነ። ነገር ግን እነዚህ ሁሉ አጥቂዎች በአርሴናል ራዳር ውስጥ አሉ። ያው እንደሚባለው ቅድሚያ የሚሰጠው ለሁለቱ ስሎቬኒያና ስዊድናዊ አጥቂ ነው። እስቲ በቀጣይ ቀናት ደግሞ የሚሆነውን አይተን ወደ እናንተ ይዘን እንመጣ ይሆናል። ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ፕሮግራማችንን እንድታደምጡ፣ ይህንን ፕሮግራም ደግሞ ከሀገር ውጭ የምታደምጡ በሱፐር ታንክስ ድጋፍ አድርጉ። በሊቨርፑልና በሌላኛው የክሪስታል ፓላስ ተጫዋች ማርክ ጌይ መካከል ያለው ድርድር መቃረቡ እየተሰማ ነው የሚገኘው። እሱን በተመለከተ እንዲሁም የሃርቪ ኤሊየት አስደናቂ ምሽት ሊቨርፑል ጠንከር ባለ ዋጋ ከገዢ ክለቦች ጋር ለመደራደር የሚያበቃውን ብቃት ተጫዋቹ ከ21 አመት በታች በተዘጋጀው የዩሮ ውድድር ላይ እንግዲህ እንግሊዝ ባክ ቱ ባክ ስታሸንፍ የቶርናመንቱ ኮከብ ተጫዋች ተብሎ ተመርጧል። በፍጻሜም ግብ አስቆጥሯል። በግማሽ ፍጻሜ ደግሞ እንግሊዝ ወደ ፍጻሜ ስታልፍ ሁለቱንም ግብ ያስቆጠረው ሃርቪ ኤሊየት ነውና አሁን ሊቨርፑሎች እንግዲህ ጥሩ የመደራደሪያ ዋጋ የሚሆን ብቃት በቶርናመንቱ አግኝተዋል ነው የሚለው። እሱንም ጉዳይ እናነሳለን። በሊቨርፑል ፕሮግራም ተመልሰን እንመጣለን። ሰላም ቆዩ።